ሰማዩ በእሳትና በብረት ተጋርዶ ዋጋ እያስከፈለ ነው። ምድሪቱም በሚሳኤል ፍንዳታና በንጹሃን ዜጎች ሰቆቃ ትናጎጣለች። የታሪክ መጻሕፍት ሊመዘግቡት ከሚችሉት በላይ እጅግ አስደንጋጭ በሆነ የእሳት ቀለበት ውስጥ የወደቀው ይህ የሰው ልጅ ታላቅ እልቂትም ዛሬ 25ኛ ቀኑን ይዟል። ሰማዩ በሚሳኤል ጭስ ተጋርዶ ምድሪቱ ደግሞ በንጹሃን ዜጎች ሰቆቃ እየታመሰች ባለችበት በዚህ ሰዓትም የኢራን አብዮታዊ ዘብ ለዓለም እጅግ አስፈሪና የለየለት ጦርነት አዋጅ የሚመስል ማስጠንቀቂያን ሰንዝሯል። ኢራን በይፋ ባወጣችው መግለጫም እስራኤል በሊባኖስና በጋዛ ንጹሃን ዜጎች ላይ የምትፈጽመውን ጥቃት የማታቆም ከሆነ በሰሜን እስራኤልና በጋዛ ሰርጥ የሚገኙ የጠላት ጦር ይዞታዎችን በከባድ ሚሳኤልና በድሮን ናዳ እንደሚደመሰሱ ዝታለች። ለእስራኤል ጦር እናስጠነቅቃለን፣ በሊባኖስና በፍልስጤም ንጹሃን ላይ የሚፈጸመው ግፍ ከቀጠለ አብዮታዊ ዘቡ ምሕረት የለሽ ጥቃትን ይሰነዝራል በማለትም የለየለት ዛቻን አስተላልፏል። ይዛቻ የመጣው በቤይሩት ደቡባዊ ምስራቅ በሚገኝ የመኖሪያ ህንፃ ላይ በደረሰ ድንገተኛ ገገድ ድብደባ አንዲት የ3 ዓመት ሕፃንን ጨምሮ በርካታ ንጹሃን መገደላቸውን ተከትሎ ነው። ጥቃቱ ያለምንም ቅድመ ማስጠንቀቂያ የተፈጸመ ሲሆን እስራኤል ከዚህ ቀደም ለቀው እንዲወጡ ያዘቻቸውን አካባቢዎች ጭምር የነካ ነው። በማህበራዊ ሚዲያ ላይ የሚዘዋወሩ ምስሎችና ቪዲዮዎች እንደሚያሳዩትም አንድ ሙሉ የመኖሪያ ህንፃ በእሳት ተውጦ የሚታይ ሲሆን የሰው ልጆች ጩኸትም አየሩ ሞልቶታል። በደቡብ ሊባኖስም ሌላ 5 ሰዎች ተገደሉ ሲሆን እስካሁን ባለው መረጃ በሊባኖስ ውስጥ ብቻ ከ1000 በላይ ሰዎች ለልፈት ተዳርገዋል። ከ1 ሚሊዮን በላይ ሰዎች ደግሞ ቀያቸውን ጥሎ ተሰደዋል። ጦርነቱ አሁን ከወታደራዊ ግጭት ባለፈ የህፃናትና የሴቶች መቃብር እየሆነ መምጣቱ መላውን ዓለም በከፍተኛ ድንጋጤ ውስጥ ከቶታል። በተለይም በታይር ወደብ አቅራቢያ በራሺዲህ የሚገኘው የአማና ኩባንያ ኬንዳጅ ማዲያ በእስራኤል ጥቃት ተመቶ ታላቅ የእሳት ነበልባል ወደ ሰማይ ሲወጣ የታየበት ክስተትም የጦርነቱን አስከፊነት ለዓለም በጉልህ አሳይቷል። በዚሁ እልቂት መካከል ግን በዋሽንግተንና በቴህራን መካከል ያለው የዲፕሎማሲ ቁማር ሌላኛው አስገራሚ ትርኢት ሆኖ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ከኢራን ከፍተኛ ባለሥልጣናት ጋር በጣም ጥሩና ውጤታማ ንግግር ማድረጋቸውን በመግለጽ በኢራን የኃይል ማመንጫዎች ላይ ሊፈጽሙት የነበረውን ጥቃት ለጊዜው መሰረዛቸውንና እቅዱን ወደ ጎን ማለታቸውን አስታውቋል። እስራኤልን በበኩል የደረሰባትን ሚሳኤል ጉዳት ተቋቁማ እስካሁን በኢራን ላይ ያስመዘገበቻቸውን ወታደራዊ ድሎች ወደ ዲፕሎማሲያዊ ስምምነት ለመቀየር ከትራምፕ ጋር መስማማቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። ፕሬዚዳንት ትራምፕም የእስራኤልና የአሜሪካ ጦር ያስመዘገቡትን ታላቅ ድል ተጠቅመን የጦርነቱን ግቦች በስምምነት ማረጋገጥ እንችላለን ብለው ያምናሉ ሲሉም ኔታንያሁ በቪዲዮ መግለጫ ጠቅሰዋል። ይሁን እንጂ ቴህራን ይህንን የትራምፕ መግለጫ የፈጠራ ወሬ አሊያም ፌክ ኒውስ በማለት ሙሉ በሙሉ ውድቅ አድርገዋለች። የኢራን የውጭ ጉዳይ ሚኒስቴር የአሜሪካን የድርድር ጥያቄ እንዳልተቀበለ ያስታወቀ ሲሆን ትራምፕ የተጎዳውን ገበያ ለማረጋጋት የሚጠቀሙበት ዘዴ ነው ሲሉ አጣጥሎታል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ስም የተከፈተ ማህበራዊ ሚዲያ ገጽም ምንም አይነት ድርድር አልተደረገም፣ የፋይናንስና የነዳጅ ገበያን ለመቆጣጠር የሚነዙ የውሸት ወሬዎች ናቸው ብሏል። የሚገርመው ግን ዋይት ሀውስ አዲሱን የኢራን ጠቅላይ መሪ ሞሳባ ካሜኒን እውቅና ከመስጠት ይልቅ አፈ ጉባኤ ጋሊባፍን እንደ ወደፊት የአገሪቱ መሪ በመመልከት ስቲቭ ዊትኮፍና ያሬድ ኩሽነር ከእርሳቸው ጋር በሚስጥር እየተደራደሩ መሆኑ እየተነገረ ነው። ይህ ግራ የተጋባ ዲፕሎማሲ ድባብም ጦርነቱን ይበልጥ አወሳስቦታል። ወደ አሜሪካ ጉዳይ ስንመለስም የጦርነቱ የኢነርጂ ዋጋ አሜሪካንን በገዛ ደጃፏ ላይ እያቆሰላት ይገኛል። በቴክሳስ ግዛት ባርተር ወደብ የሚገኘውና በቫሌሮ ኤነርጂ ኮርፖሬሽን የሚተዳደረው ግዙፍ የነዳጅ ማጣሪያ በደረሰበት ከፍተኛ ፍንዳታ ወደ እሳትና ጭስ መጋያነት ተቀይሯል። ይህ ነዳጅ ማጣሪያ ታሪክ ስንመለከት የተመሰረተው ከበርካታ አስርተ ዓመታት በፊት በ1900ዎቹ መጀመሪያ አካባቢ ቢሆንም ዛሬ ላይ ግን በየቀኑ ከ435,000 በርሜል በላይ ድፍድፍ ነዳጅ የማጣራት አቅም ያለው የአሜሪካ የኢነርጂ የጀርባ አጥንት ነው። ማጣሪያው በቴክሳስ የባህር ዳርቻ ላይ የሚገኝና 770 ያህል ሰራተኞችን የሚያስተዳድር ድፍድፍ ነዳጅን ወደ ጋዞሊን፣ ዲዜልና ለአውሮፕላን የሚሆን ነዳጅ የመቀየር ታላቅ አቅም ያለው ተቋም ነው። ይህ ተቋም የኢራን ጦርነት በፈጠረው የነዳጅ ዋጋ መናርና አቅርቦት እጥረት መካከል መመታቱ ለአሜሪካ ምጣኔ ሀብት ትልቅ መርዶ ሆኗል። ምንም እንኳን የቴክሳስ ባለሥልጣናትና ሼሪፍ ዜን ስቲፈንስ ፍንዳታው በኢንዱስትሪ ማሞቂያ ብልሽት የመጣ ሊሆን እንደሚችል ቢገልጹም ኢራን ግን የአሜሪካን ኢኮኖሚ ጥቅሞች እንመታለን በማለት በዛተሽ ማግስት መከሰቱ ግን ትልቅ ጥርጣሬን ፈጥሯል። የኢራን ወታደራዊ እዝ 1 ሊትር ነዳጅ ለጠላቶቻችን እንዳይደርስ እናደርጋለን ማለቱ እንዲህ ያሉ የአሜሪካ ኤነርጂ ተቋማት በኢራን የሳይበር ጥቃት አሊያም በሚስጥር በተላኩ የሽብር ቡድኖች ኢላማ ሊሆኑ እንደሚችሉ መላምቶችን አጠናክሯል። ፍንዳታው የአካባቢውን ቤቶችና መኪናዎች እንደ መሬት መንቀጥቀጥ ያናወጠ ሲሆን ከማጣሪያው የወጣው ጥቁር ጭስም ፀሐይን እስኪሰውር ድረስ ሰማዩን አጥቁሮታል።
የአርቶ ወደብ ነዋሪዎችም የበሰበሰ እንቁላል የሚመስል የሰልፈር ሽታ አካባቢውን ማጎዱንና ለመተንፈስ መቸገራቸውን ተናግረዋል። ጦርነቱ ዛሬ 25ኛ ቀኑ ላይ ሲደርስም ኢራን ከአሜሪካን ፌክ ኒውስ ውድቅ በማድረግ በእስራኤልና በአሜሪካ አጋሮች ላይ አዲስ የጥቃት ማዕበልን በይፋ ከፍታለች። የእስራኤል ጦር አዲስ የሚሳኤል ጥቃት መሰንዘሩንና በቴል አቪቭ ጭምር የአየር ላይ ማስጠንቀቂያ ደወሎች መሰማታቸውን ገልጿል። በሰሜን እስራኤል በሚሳኤል ስብርባሪዎች ቤቶችም መውደማቸውም ተዘግቧል። ኩዌትም በድሮንና በሚሳኤል ጥቃት ስትታመስ አድራለች። ሳውዲ አረቢያ ደግሞ ከ20 በላይ የኢራን ድሮኖችን በአየር ላይ መታ ማክሸፏን አስታውቃለች። በባህሬንም የማስጠንቀቂያ ደወሎች ሌሊቱን ሙሉ ሲሰሙ አድረዋል። በኢራን በኩል ደግሞ ቴህራን፣ ታብሪዝ፣ ኢስፋሃንና ካራጅ የተሰኙ ከተሞች በእስራኤል ቦምብ ሲናወጡ አድረዋል። የአካዳሚክ ባለሙያዎች እንደሚሉት ከሆነ በአሜሪካና በእስራኤል መካከል ያለው የጦርነት ግብ መለየት ጀምሯል። የኤክስተር ዩኒቨርሲቲ ፕሮፌሰር ማዚያር ጋቢ እንደሚሉት ትራምፕ የዲፕሎማሲ መውጫ መንገድ እየፈለገው ቢሆንም እስራኤል ግን ለረጅም ጊዜ ለሚቆይ ጦርነት ዝግጅት እያደረገች ነው። ትራምፕ የኢራን መሠረተ ልማት ማውደም ላይ ሲያተኩሩ፣ እስራኤል ግን መላውን ቀጠና ሊያናጋ የሚችል ሰፊ ወታደራዊ እርምጃን እየወሰደች ነው። ይህ ልዩነት ደግሞ አሜሪካን ወደማትፈልገውና ዓለም አቀፍ ግዛት ወደሚከተለው ትልቅ ጦርነት እየከታት ነው። ኢራን በበኩሏ የኢራን ፓርላማ አፈ ጉባኤ ከትራምፕ መልእክተኞች ጋር እየተደራደሩ ነው የሚለውን ወሬ ውድቅ በማድረግ አሁንም በአሜሪካ ላይ ቅንጣት እምነት እንደሌላት እየገለጸች ነው። የዓለም አቀፍ አየር መንገድ ዝውውርም በዚህ ጦርነት ምክንያት ሙሉ በሙሉ ተዘበራርቋል። ግዙፍ አየር መንገዶች በክልሉ የሚያደርጉትን በረራዎች እንደሰረዙ ቀጥሏል። ብሪቲሽ ኤርዌይስ ወደ አማን፣ ባህሬን፣ ዱባይና ቴልአቪቭ የሚያደርገውን በረራ እስከ ግንቦት 30 ድረስ ያራዘመ ሲሆን ወደ ዶሃ የሚደረገው ደግሞ እስከ ሚያዝያ 30 ሰርዟል። ዊዝ ኤር ወደ እስራኤልና ሌሎች የመካከለኛው ምስራቅ ከተሞች የሚያደርገውን በረራ እስከ መስከረም አጋማሽ ድረስ አግዶታል። ሉፍታንዛ፣ ኤር ፍራንስ፣ ኳታር ኤርዌይስና ኤሚሬትስም በረራዎቻቸውን በከፍተኛ ሁኔታ ቀንሷል። ይህ የሚያሳየው በመላው ዓለም ላይ ያለው የኢኮኖሚ ትስስር በጦርነቱ ምክንያት ምን ያህል እየተበጣጠሰ መሆኑ ነው። በኢራን ውስጥ ያለው ሰብአዊ ቀውስ ደግሞ ከቃላት በላይ አስፈሪ ሆኗል። የኢራን ጤና ሚኒስቴር እንዳስታወቀው እስካሁን ባለው ሂደት ብቻ የሟቾቹ ቁጥር 1500ን ተሻግሯል። በእስራኤል በኩል ደግሞ 18 ሰዎች ሲገደሉ 13 የአሜሪካ ወታደሮችም በጦርነቱ ሕይወታቸውን አጥተዋል። በኢራን ማርካዚ ግዛት ውስጥ በአራክና በማላት ከተሞች በመኖሪያ ቤቶች ላይ በደረሰ ጥቃትም ንጹሐን ዜጎች የተገደሉ ሲሆን ሆስፒታሎችም በቁስለኞች ተጨናንቋል። የኢራን አብዮታዊ ዘብ በእስራኤል ጦር ላይ ያለምንም ገደብ ጥቃት እንፈጽማለን በማለት መዛቱም በቀጣይ ሰዓታት ውስጥ ታይቶ የማይታወቅ እልቂትን ሊከሰት እንደሚችል አመላካች ሆኗል። የዚህ ሁሉ ምስቅልቅልና የ25ኛ ቀኑ ውጥረት ቀጣይ ምዕራፍም ምን ሊሆን ይችላል የሚለው ጥያቄ አሁንም የዓለም ዲፕሎማቶችና የጦር ስትራቴጂስቶችን እንቅልፍ ነስቷል። ነገሮች ከመሻሻል ይልቅ ይበልጥ እየከፉ እንደሚሄዱ የሚጠቁሙ በርካታ አስፈሪ ፍንጮችም እየታዩ ነው። በቀጣይ ሰዓታትና ቀናት ውስጥ የሚጠበቁት ክስተቶችም ጦርነቱን ወደማይመለስበት ሁለንተናዊ ጥፋት ሊከቱ እንደሚችሉ ይገመታል። በቀጣይ በግንባር ቀደምትነት የሚጠበቀው ትልቁ ክስተትም ፕሬዚዳንት ዶናልድ ትራምፕ የሰጡት የ5 ቀናት የጥቃት ማራዘሚያ ጊዜ ማብቃት ነው። ትራምፕ በኢራን የኃይል ማመንጫዎች ላይ ሊፈጸም የነበረውን ጥቃት ለ5 ቀናት አራዝመናል ቢሉም ቴህራን ግን ድርድሩን የውሸት ወሬ በማለት ውድቅ ማድረጓ የጊዜ ገደቡ ሲያበቃ አሜሪካ ታይቶ በማይታወቅ ኃይል የኢራን የኤሌክትሪክና የኃይል መሠረተ ልማቶች እንደምትመታ ይጠበቃል። ይህ ከተከሰተ ደግሞ መላው ቀጠና በግማሽ ሰዓት ውስጥ በጨለማ እንደሚዋጥ፣ ይህም ጦርነቱ ከባሩድ ባለፈ ወደ ጨለማና ወደ ለየለት የቀጠናው ትርምስ እንደሚሸጋገር ይጠበቃል። በወታደራዊ ረገድ በቀጣይ የሚጠበቀው ሌላው አደገኛ እርምጃ ደግሞ የኢራን አብዮታዊ ዘብ በእስራኤል ጦር ላይ ያለምንም ገደብ ጥቃት ፈጽማለሁ በማለት ያስተላለፈው ዛቻ ነው። እስራኤል በሊባኖስና በጋዛ በንጹሐን ዜጎች ላይ የምትፈጽመውን ጥቃት ከቀጠለች ኢራን በጋዛ ሰርጥና በሰሜን እስራኤል በሚገኙ የእስራኤል ወታደሮች ላይ እጅግ አውዳሚ የሚሳኤልና የድሮን ጥቃትን ልትሰነዝር ትችላለች። ይህ ደግሞ እስራኤልን በሁለት ግንባር ማለትም በሊባኖስ ካለ ሂዝቦላና በቀጣይ ከኢራን በሚመጣው እሳት መካከል እንድትወጠር ያደርጋታል። የእስራኤል ጦር ወደ ደቡብ ሊባኖስ ድንበር ተዘልቆ መግባቱ ደግሞ በቀጣይ ቀናትም የቤይሩት መውደቅ አሊያም የሂዝቦላ እጅግ የከረረ አጸፋዊ እርምጃ እንዲከተል ሊያደርግ ይችላል። በኢኮኖሚው ዘርፍ ዓለም አቀፍ የኤነርጂ ቀውስ የመከሰቱ ዕድል አሁን ካለው በላይ ሰፍቷል። በቴክሳስ የደረሰው የነዳጅ ማጣሪያ ፍንዳታና የሆርሙዝ ወሽመጥ በተግባር መዘጋቱ የነዳጅ ዋጋን ማንም ሊቆጣጠረው በማይችል ደረጃ ሰቅሎታል። በቀጣይ ቀናትም የነዳጅ እጥረት በመላው ዓለም ተባብሶ ይቀጥላል። የኢራን ባለሥልጣናት የአሜሪካን ቦንድና ዕዳ የሚገዙ ድርጅቶችን ኢላማችን ናቸው ማለታቸው በቀጣይ በአሜሪካና በአውሮፓ የፋይናንስ ገበያዎች ላይ ከፍተኛ የሳይበር ጥቃትንና የቀጥተኛ ጥቃቶች ሊሰነዘሩ እንደሚችሉ ፍንጭ ይሰጣል። አየር መንገዶች በረራዎቻቸውን እስከ ግንቦት ወር ድረስ ማራዘማቸው ደግሞ ዓለም አቀፍ ንግድና ቱሪዝም ለወራት ሽባ ሆኖ እንደሚቆይ ያረጋግጣል። በቀጣይ የሚጠበቀው ሌላው ትልቅ ስጋት ደግሞ በአሜሪካና በእስራኤል መካከል ያለው የዓላማ ልዩነት ነው። ፕሮፌሰር ማዚያር ጊያብ እንዳሉት ትራምፕ የዲፕሎማሲ መውጫ መንገድ ሲፈልጉ፣ እስራኤል ግን ለረጅም ጊዜ ጦርነት እየተዘጋጀች ነው።
ይህ ልዩነት በቀጣይ ቀናትም በሁለቱ አጋሮች መካከል ግጭት ሊፈጥር ይችላል። እስራኤል አሜሪካ ሳትፈቅድላት የኢራን ኒውክሌር ጣቢያዎች የምትመታ ከሆነ ጦርነቱ ወደ ኒውክሌር ደረጃ የሚሸጋገር ይሆናል። ኢራንን በበኩሏ አፈ ጉባኤው ገሊባፍን እንደ አሜሪካ ደጋፊ መሪ ለማሳየት የሚደረገውን ጥረት በማውገዝ በአዲሱ ጠቅላይ መሪ ሞጅተባ ካሚኒ ስር ይበልጥ እንደምትጠነክር ፍንጭ ሰጥታለች። በመጨረሻም የተፈጥሮ ቁጣውና የሽብር ስጋቱ በአሜሪካ ላይ ያለው ተጽዕኖ በቀጣይ ቀናትም ይበልጥ የሚከፋ ይሆናል ተብሎ ይጠበቃል። በሜሪላንድና በፊላደልፊያ የታወጀው የዝግጁነት አዋጅ እንዲሁም በሚቺጋንና ቨርጂኒያ የታዩት ጥቃቶችም ጅማሮ ብቻ ሊሆኑ ይችላሉ። አሜሪካ በውጭ ጦርነት፣ በቤት ውስጥ ተፈጥሯዊ ማዕትና በውስጥ የሽብር እሳት መካከል ተጨምቃ የምትቆይበት አስፈሪ ጊዜ ይጠበቃል። በቀጣይ ሰዓታት የሚሰማው ዜና ወኢራን ያለምንም ቅድመ ሁኔታ እጅ መስጠቷን አለበለዚያም መላው መካከለኛው ምስራቅ ወደማይጠፋ ሰፊ የእሳት ባርነት መቀየሩን የሚገልጽ ይሆናል። በአንድ በኩል በሚሳኤል የሚደቆሱ ከተሞች፣ በሌላ በኩል ደግሞ በሰሜን እስራኤል ላይ የተሰነዘረው የድሮን መንጋ፣ ከዚያም በአሜሪካ ቴክሳስ የሚነደው የነዳጅ ማጣሪያ እሳት ተደማምረው የሰው ልጅን የወደፊት ጣፈንታ ስጋት ላይ ጥለውታል። ትራምፕም ኢራን በጣም ለመደራደር ትፈልጋለች ቢሉም ቴህራን ግን እነዚህ የፋይናንስ ገበያን ለማታለል የሚነዙ ውሸቶች ናቸው ማለት ምላሿን በሚሳኤል እየሰጠች ነው። የጦርነቱ እሳት አሁን በመላው ዓለም ላይ ተሰራጭቷል። ይህ እሳት ደግሞ የሚጠፋው በሰላም ሳይሆን በሁለንተናዊ ውድመት ሊሆን እንደሚችል ምልክቶቹም በግልጽ እየታዩ ነው። ጦርነቱ ይቀጥላል፣ ጥፋቱም እንዲሁም ማንም አሸናፊ የሚሆንበት ነገር ግን ሁሉም ተሸናፊ የሚሆንበት የታሪክ ጥቁር ጠባሳም በመካከለኛው ምስራቅና በአሜሪካ ምድር ላይ በደም እየተጻፈ ይገኛል። ዓለም እስትንፋሷን ይዛ የመጨረሻውን የጥፋት ድምፅም ትጠባበቃለች።